ከከብትም ከግመልም ከፍየልም ከበግም እናደርጋለን። ያንን ታረን በኋላ 1/3ኛውን ለዲሃ እንሰጣለን። እንደገና 1/2ኛውን ደግሞ እዛኑከን ከቤተሰብ ከጎረቤት ጋር እንበላና መጨረሻ ደግሞ የቀረውን አያመት ተሽሪቅ የሚባል አለ። ያንን በአያመት ተሽሪቅ እየተዝናናን እየተደሰትን ዚያራ እያደረግን ቤተሰብ ከቤተሰብ እየተጠያየቀ እናደርጋለን። ኡዱህያ በዚህ ደረጃ ላይ የሚካሄድ ሲሆን እርድን በሚመለከት ነብዩላህ አቡል አንቢያ የሚባሉ ነብዩላህ ኢብራሂም አለይሂ ሰላም ልጃቸውን ረዱ ብለው በሚጠየቁበት ጊዜና ልጃቸውን ያ አበቲ ልጄ ሆይ እኔ ላድህ ተዘጋጅቻለሁ ታዝጃለሁ ብለው ሲጠይቋቸው እሳቸው የመለሱት ጉደኛ መልስ ነበረ። ያ አበቲ ኢፍዓል ማ ቱእመር፣ ያሻኸውን አባቴ ወይ ፈጽም ነው ያሏቸው። የዚህ ጊዜና አራጅም ታራጅም በስራ በሚሰሩበት ጊዜና ፊዳ ወይንም ኡድሂያ ፊዳ ከጀነት የመጣ በግ ይዞላቸው ጅብሪል ሲመጣ ቀና ብለው ኢብራሂም ሲመለከቱ አላሁ አክበር አላሁ አክበር ብለው ሲሉ ኢብራሂም ቀጥ ብለው ሲመለከቱ እንደገና ደግሞ ኢብራሂም እዛ ላይ አላሁ አክበር ላ ኢላሃ ኢላላህ አሉ። እስማዒል ላይ ሲደርስ ላ ኢላሃ ኢላላህ አላሁ አክበር ፈሊላሂ አልሐምድ ከመታረድ ነፃ አረከኝ ብለው ለአላህ ሽኩር ያደረሱበት ነገር ነውና ኡድሂያ ይህንን ይመስላል። ኡድሂያችንን ስናከናውን አሁንም ለተሸገሩት 1/3ኛውን ሰጥተን ሌላውን ነው ብለናል። አሁንም እንደገና ደግሞ በአዲስ አበባ ደረጃ ላይ የምናሳስበው የመስገጃ ቦታዎች የተዘጋጁ ናቸው። በሁሉም ቦታ ላይ ከሰላምና ጸጥታ ላይ ተነጋግረናል። ከፖሊስም ከፌደራል ፖሊስም እና ስቴዲየምን ጨምሮ በሁሉም ቦታ ላይ ተዘጋጅቷል። ያንን በተግባር መዋል አለብን ነው የምንለው። ስንከድም በተክቢራ ነው፣ ስንመለስም በሌላ ቦታ በተክቢራ እናደርጋለን። የዘንድሮውን ኢደል አድሃ ልዩ የሚያደርገው ታላላቅ ድሎች አሉ። ከሱም አንዱ በኢትዮጵያ ታሪክ በእስልምና ሃይማኖት በመጅሊስ ተቋም ላይ ህገ መጅሊስ የሚባል ያልተዋቀረበት መዋቅር ነበረ። ይሄ ምን ማለት ነው? ሰዎች የሚተዳደሩት መጅሊሶች ሲቀያየሩ በራሳቸው አንደበት ነበረ። ዘንድሮ ግን በነሻሃቡዲ ሌሎችንም በነጋሊ አማካኝነት ሌሎችንም ተጨምረው ህገ መጅሊስ የሚባል የኢትዮጵያ ታሪክ ለመጀመሪያ ጊዜ ተዘጋጅቷል። ያ ማለት ሰዎች ያልፋሉ፣ ህጉ አያልፍም። ግን በቅብብሎሽ የሚሰራ ነገር ነውና ይሄንን ነገር ትልቅ ነገር ያደርግልናል። በቀጣይም ደግሞ በምርጫ ከ5ኛው ቀን በኋላ ምርጫ ይመጣል። ያን ምርጫ ደግሞ እኛ ሙስሊሞች የሚጠቅመንን ሀገራችንን ያስቀጥልልናል፣ ሰላማችንን ያሰጠናል፣ ሃይማኖታችንን ያስከብርልናል የሚለውን ሙስሊሙ ማህበረሰብ በጥንቃቄ ካርዱን እንዲጠቀም እያሳሰብኩኝ መልካም ዒድ እንዲሆንልን እያሳሰብኩኝ ዒድ ሙባረክ ኩሉ ዓም ወአንቱም ቢኸይር ተቀበለ አላሁ ሚና ወሚንኩም። መልካም ዒድ አላህ ያርግልን፣ ሀገራችንን አላህ ይጠብቅልን፣ ህዝባችንንም አላህ ይጠብቅልን እላለሁ። ወሰላሙ አለይኩም ወረሕመቱላሂ ተዓላ ወበረካቱ። السلام ورحمة الله وبركاته. በቀጣይ የመግለጫውን ሙሉ ቃል እናንተ የሚያነሱልን የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት የአስተዳደር ጉዳዮችና ተቋማዊ ልህቀት ምክትል ፕሬዝዳንት የሆኑት ኡስታዝ ሺሃቡዲን ሼክ ኑራ ናቸው። ወደ እሳቸው። ቢስሚላህ ራህማን ራሂም። የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት የ1447ኛው የዒድ አልአድሃ አረፋን በዓል አስመልክቶ የተሰጠ ጋዜጣዊ መግለጫ። ምስጋና የዓለሙ ሁሉ ፈጣሪ ለሆነው አላህ ሱብሓነሁ ወተዓላ ይገባው። እርሱም ብቻ እናመሰግነዋለን። ነቢዩ ሙሐመድም ሰለላሁ ዐለይሂ ወአሊሂ ወሰለም የአላህ ባሪያና መልእክተኛ መሆናቸውን ለአላህ ፍጹም ታዛዥና መስዋዕት በመሆኑ
የእስልምናን የበላይነት የገለጹ መሆናቸውን እንመሰክራለን። የአላህ ሰላትና ሰላም በእርሳቸው በቤተሰቦቻቸውና የአላህን ትእዛዛት መመሪያ አድርገው በተከተሏቸው ባልደረቦቻቸው ላይ ሁሉ ይሁን። የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት መላውን የእስልምና እምነት ተከታይ ለአላህ ሱብሓነሁ ወተዓላ ፍጹም ታዛዥነት እምነትና ታላቅ መስዋዕትነት መገለጫ ወደ ሆነው በታላቁ የዙል ሒጃ ወር በ10ኛው ቀን ወደሚከበረው ታላቁ የ1447ኛው ሂጅራ የዒድ አልአድሃ አረፋ በዓል በሰላም በጤናና በደስታ ደረሳችሁ እያለ መልካም ምኞቱን ይገልጻል። ይህ ታላቅ ዕለት የአባታችን የነቢዩላህ ኢብራሂም ዓለይሂ ሰላምና የልጃቸው የነቢዩላህ ኢስማዒል ዓለይሂ ሰላም ታሪካዊና ሃይማኖታዊ መስዋዕትነት በደመቀ ሁኔታ የሚታወስበት ታላቅ የደስታና የተከበረ ቀን ነው። በመሆኑም ምእመኑ ይህንን በዓል ሲያከብር ከአላህ የተሰጠውን ጸጋ እያመሰገነ ከራሱ በላይ ለወንድምና ለእህቶቹ ማሰብን፣ በችግር ውስጥ ያሉትን መደገፍንና ማህበራዊ አንድነትን በተግባር በማሳየት ሊሆን እንደሚገባ ምክር ቤቱ አጥብቆ ያስገነዝባል። የበዓሉ ስግደት ስነ ስርዓት በዋነኝነት በአዲስ አበባ ስታዲየም እንዲሁም በተለያዩ የክፍለ ከተማ መስገጃ ስፍራዎች ላይ በእስላማዊ ስነ ስርዓትና በደመቀ ሁኔታ በሰላም እንዲጠናቀቅ ከከተማችን የጸጥታ አካላት ከበጎ ፈቃደኞችና ከመስተዳድር መዋቅሮች ጋር በመሆን አስፈላጊው ቅድመ ዝግጅት በሙሉ መጠናቀቁን ምክር ቤቱ በታላቅ ደስታ ይገልጻል። ወደ ዒድ መስገጃ ሜዳዎች የሚመጡ ወንድሞችና እህቶች የበዓሉን ሃይማኖታዊ ክብርና ውበት የሚጠብቁ የዒድ አደቦችንና እስላማዊ ስነ ምግባራትን በትኩረት እንዲተገብሩ ምክር ቤታችን ጥሪውን ያስተላልፋል። በዚህም መሰረት ምእመናን ወደ መስገጃ ከመውጣታቸው በፊት ሱና የሆነውን የዒድ ገላ መታጠብን በመተግበር ንጹህና ያማረ ልብስ ለብሰው እንዲሁም ለወንዶች መልካም መዓዛ ያላቸውን ሽቶዎች ተቀብተው መገኘት ይኖርባቸዋል። ከዚህ ከቤት እስኪወጣ ጀምሮ መስገጃ ቦታ ላይ ሰላቱ እስኪጀምር ድረስ በአላህ ታላቅነት ላይ የሚያተኩሩ ተክቢራዎች በጋራና በግል ድምፅን ከፍ አድርጎ ማድረስ ዋነኛው የሥነ ሥርዓቱ አካል ሲሆን የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ያደርጉት እንደነበረው ወደ መስገጃ ሜዳ የተጓዙበትን መንገድ ቀይሮ በሌላ መንገድ ወደ ቤት መመለስ ይወደዳል። በተጨማሪም ሰላቱ ተሰግዶ እስኪያልቅ ድረስ ምንም ነገር ሳይቀምሱ መቆየትና የመጀመሪያውን ምግብ ከታረደው መስዋዕት ወይንም ኡዱህያ መጀመር ሃይማኖታዊ ስርዓቱ የሚጠይቀው ዋነኛው ሱና መሆኑን ለማስታወስ እንወዳለን። የዒድ ሰላትና ስነ ስርዓት ታላቅ የአምልኮ ተግባር በመሆኑም መስገጃ ቦታ ላይ በሚደረስበት ወቅት የበጎ ፈቃደኞችንና የአደራጆችን መመሪያ በአግባቡ በመከተል ሰፍን ወይንም መስመርን ቀጥ አድርጎ መያዝ፣ ሌሎችን አለማጨናነቅና ለደካሞች ለእናቶችና ለአዛውንቶች ቅድሚያ መስጠት ከእያንዳንዱ ሙስሊም የሚጠበቅ የእስልምና የትህትና መገለጫ ነው። የዒድ ሰላት ሴቶች፣ ህፃናትና መላው ቤተሰብ በጋራ የሚሳተፉበት የበረከት መድረክ በመሆኑም እህቶቻችን እስላማዊ ሂጃባቸውንና ስርዓታቸውን በጠበቀ መልኩ በማለዳ በመገኘት የበረከቱ ተካፋይ እንዲሆኑ ምክር ቤቱ ይጠይቃል። እያንዳንዱ ምእመን የበዓሉን ስነ ስርዓት በሰላም ለማጠናቀቅ ንቁ የሰላም ዘብ መሆን ያለበትና ማንኛውንም አጠራጣሪ ነገሮች ሲያጋጥሙ ፈጥኖ ለበጎ ፈቃደኞችና ለጸጥታ አካላት ማሳወቅ ይኖርበታል። የዒድ አልአድሃ አረፋ በዓል ዋነኛ መገለጫ የሆነው የኡዱህያ ወይንም የመስዋዕት እርድ በሸሪዓው የተቀመጠለትን የእድሜ የጤንነትና የንብረት ባለቤትነት መስፈርቶች ያሟላ መሆን እንዳለበት ምክር ቤቱ ያሳስባል። በዚህም መሰረት የሚታረደው እንስሳ የበግ ወይም የፍየል ዝርያ ከሆነ አንድ በግ ወይም አንድ ፍየል የሚታረደው ለአንድ ሰውና ለቤተሰቡ ብቻ ይሆናል። ይህ ማለት አንድ ግለሰብ ለአምልኮ የሚሆነውን በግ ወይም ፍየል ሲያርድ እርዱ እርሱንና መላው የቤተሰቡን አባላት በሙሉ የሚወክልና ለሁሉም በኩልነት የሚበቃ የጋራ መስዋዕት ሆኖ ይቆጠራል። ፍየልና በግን ከአንድ ሰው በላይ በገንዘብ
ተዋጥቶ በጋራ ማረድ በሸሪዓው የማይፈቀድ በመሆኑ ምእመኑ ይህንን ሃይማኖታዊ ስርዓት በትኩረት ሊገነዘበው ይገባል። በሌላ በኩል ደግሞ የሚታረደው እንስሳ እንደ በሬ ወይንም ከብት ወይም ግመል ከሆነ እስከ 7 ሰዎች ድረስ በጋራ በመሆን በጋራ ማረድ እንደሚችሉ በሸሪዓው በሰፊው ተደንግጓል። 7ቱ ሰዎች በገንዘብ እኩል በማዋጣት አንድን በሬ በጋራ ሲያርዱ የእያንዳንዱ ሰው ድርሻ ከ7 አንድ ሆኖ የሚሰላ ሲሆን ይህ የአንድ ሰው ድርሻም ልክ እንደ አንድ በግ ተቆጥሮ እርሱንና መላው ቤተሰቡን የሚወክል ይሆናል። በመሆኑም ምእመናን አቅምን ባገናዘበ መልኩ በግ ወይም ፍየል በተናጠል ማረድ ካልሆነም እስከ 7 ሰዎች በመሆን በሬን በጋራ በመግዛት ይህንን ታላቅ ዒባዳ ወይንም አምልኮ በህብረት መፈጸም እንደሚችሉ ምክር ቤቱ እየጠቆመ የእርዱ ስርዓት ከተጠናቀቀ በኋላ ስጋውን ለ3 እኩል ከፍሎ ለቤተሰብ፣ ለዘመድ አዝማድ፣ ለጎረቤት በተለይ ደግሞ አቅም ለሌላቸው ወገኖች በማዳረስ የበዓሉን በረከት ማካፈል እንደሚገባ በድጋሚ ያሳስባል። በመጨረሻም ከበዓሉና ከእርድ ጋር ተያይዞ የሚወገዱ ተረፈ ምርቶችን በአግባቡ በመያዝ የከተማችንን ንጽህና መጠበቅ ሃይማኖታዊም ዜጋዊም ግዴታችን መሆኑን እየጠቆመን በቅዱስ ስፍራዎች በአረፋ ተራራ ላይ ካሉት ወገኖቻችን ጋር በመሆን ለሀገራችን ሰላም፣ ፍቅርና አንድነት ዱዓ እንድታደርጉ ጥሪያችንን እናስተላልፋለን። በዚሁ መሰረት በዙል ሒጃ 10 የሚከበረው ታላቁ የዒድ ሰላት ያለምንም መዛነፍ ከጠዋት 2 ሰዓት በጋራ የሚሰገድ በመሆኑ መላው የከተማችን ሙስሊም ከሱብሒ ሰላት ጀምሮ በመንቀሳቀስ ከላይ የተጠቀሱትን አዳቦች በአግባቡ በመተግበር የበዓሉን ድምቀት ከፍ እንዲያደርግ እያሳሰብን በድጋሚ ለ1447ኛው የዒድ አልአድሃ ወይም አረፋ በዓል የእንኳን አደረሳችሁ መልእክት በጽሁፍ ለ1447ኛው የዒድ አልአድሃ በዓል እንኳን አደረሳችሁ። ይህ የተባረከ በዓል የሰላም፣ የፍቅር፣ የአንድና የበረከት መልእክት ይዞልን ይምጣ። አላህ ሱብሓነሁ ወተዓላ ዒባዳችንን፣ ዱዓችንን እና መልካም ስራችንን ይቀበለን። በቤታችን በሀገራችን እና በዓለም ሁሉ ሰላምና እዝነትን ያስፍን። በመጨረሻም 1447ኛው የዒድ አልአድሃ በዓል እንዲያዘጋጅ በምክር ቤቱ የተቋቋመው አብይ ኮሚቴ የሰላት ስነ ስርዓቱ እስላማዊ አዳቡን ጠብቆ በሰላም ተጀምሮ እንዲጠናቀቅ የሚያቀርባቸውን መመሪያዎች ወደ ሰላቱ ስፍራ የሚመጡ ምእመናን እንዲያከብሩ እናሳስባለን። ዒድ ሙባረክ። የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ግንቦት 17 2018 አዲስ አበባ ኢትዮጵያ።